ወንድ አያለቅስ። ምን ልትሰራ ነው አልቅሰ? ከዛስ ልጅ ማልቀስ የለበትም እዮብ እንደሚለው። እስኪ ሀሳባችሁ። አዶናይ 1 ሚሊዮን ያስገባልኝ። አይተሙ እንደዛ ይቻላል። ራስ መልሱ አይቻልም ነው። ባይ ዘ ዌይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። እኔ አዶናይ ስም ሰብስበው እነሱ ለግል ጥቅማቸው ሊያውሉት ነው ብሎ ምን እንደዛ አስበውም ከሆነ እንኳን እንትንም ሆስፒታልም የግል ያለኝ እንዲሁም ደግሞ ገንዘብ ላሰባስብ ብለህ ትመጣለህ እንዴ? ቆዳ እኛ ነን እቃውን የምናወርደው እኛ ነን በታሪክ አልነኩትም። መብታቸው በቃ እነሱ ነው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግና ወቅታዊ በሆነ ቪዲዮ ተመልሰን መተናናል። አዶናይ እንግዲህ ወደ አሜሪካ የሄደበት ዓላማ አለ። እርዳታ ለማሰባሰብ ለሄርት ቱ ሄርት ፋውንዴሽን እርዳታ ለማሰባሰብና 25000 ህጻናትን ከልብ ህመም የልብ ህመማቸውን ለማሳከም እየጣረ ነው የሚገኘው። እሱን ለማድረግም ወደ አሜሪካ እንደተጓዘ ሁላችንም የምናውቀው ጉዳይ ነው። ይሄ ነገር እንግዲህ ቀላል አልሆነለትም። በጣም ከብዙ አቅጣጫዎች ብዙ አይነት ፈተናዎች እየገጠሙትና ብዙ አይነት ይሄ ነገር የገቢ ማሰባሰቢያ ነው። እዚህ ቦታ ከደረሰ በኋላ እዚህ ደረጃ ላይ ከደረሰ በኋላ አሜሪካ ድረስ ከሄደ በኋላ ይህንን ነገር ለማሳካት ብዙ ከጣረ በኋላ ብዙ ፈተናዎች እያጋጠሙት ይገኛሉ። ይህን ፈተና በምን አይነት መልኩ አዶናይ እየተወጣው ነው ያለው? ምን አይነት ነገር ነው ያለው? ምንድነው የሚወራው ነገር? እውነት ነው ምናምን የሚለውን ነገር በዚህ ቪዲዮ ላይ እናጣራለን። ሁሉንም ነገር እናያለን ማለት ነው። ሙሉ ቪዲዮን አብረን ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ። ወንድ ነህ እንደ ወንድ መኖር ነው ያለብህ። ወንድ አያለቅስም። በቃ አያለቅስም። ይሄ ባይ ዘ ዌይ ሴቶች ሲሏችሁ ራሱ ስትናገሩት ይሄን ሴቶች የሚቃወሟችሁ ከሆነ እነዚህን ሴቶች ጠርጥራቸው። ወንድ አያለቅስም። በቃ በዚህ አንስማማም። ወንድ አያለቅስም። ኢሞሽኑን መግለጥ አለበት። ወንድ ሰው አይደለም ወይ ምናምን የሚል ወንድ ከመጣ ንገረው። ይሄ ወንድ አያለቅስ። ምን ልትሰራ ነው አልቅሰ? ከዛስ ዓለምን የምትቀይረው አንተ ነህ። የቤተሰቡን ታሪክ የምትቀይረው አንተ ነህ። የሆነ ነገር የምታደርገው አንተ ነህ። እንዴት ታለቅሳለህ? ሶ ቦሪንግ አትሁኑ። ወንድ ሌላ ዓለም ላይ ያለ ሰውዬ ነው ግን እዮብ እንዴ ምንድን ነው የምትለን? ተው እንጂ እንዴ! ኧረ ተው እንዴ! እኔ እውነቱን ለመናገር በህይወቴ ያለቀስኩባቸው ቀናቶች እኔ እንጃ ከሁለት ቀናት ምናምን አይበልጡም። እውነቱን ለመናገር ልጅ እያለው ያው ስትገረፉ ወይ ተገርፌ አውቃለሁ። ተገርፏችሁ የምታውቁ ከሆነ ምናምን ማለት ነውና እልህ ነው ብዙ ጊዜ እኔ የሚያስለቅሰኝ እንደውም እልህ ነው እንጂ እልህኛ ስለሆንኩኝ ምናምን ብዙ ጊዜ በእልህ አልቅሼ አውቃለሁ ድሮ ላይ ምናምን ማለት ነውና አሁን ቅርብ ጊዜ ያለቀስኩበት ጊዜ ምናምን ብዙ ትዝ አይለኝም እውነቱን ለመናገር። ግን ደግሞ ወንድ ልጅ ማልቀስ አለበት እርግጠኛ ነኝ። ማልቀስ ጾታን አይመርጥም። ስታለቅሱ ብዙ ነገር ይወጣላችኋል። በማልቀሳችሁ ብቻ ብዙ ነገር ይወጣላችኋል። እግዚአብሔር ሀዘን ላይ መሆናችሁ ካላለቀሳችሁ ውስጣችሁን የሚታመመው በቃ በውስጣችሁ በጣም ይሰበራል። የምር ምንም አላዘነም አላለቀሰም ምናምን ይባላል ሀዘን ላይ ራሱ አይታችሁ ከሆነ አንዳንድ ሰውና ግን በጣም በትልቁ የሚጎዳው ግን እንደዛ ያላለቀሰው ሰው ነው። አይታችሁ ከሆነ እንዴ በጣም በትልቁ ነው እኔ የምቃረነው ከዚህ ሀሳብ ጋር ማለት ነው። እዮብ ዛሬ ገና ከኔ ጋር ተቃራኒ የሆነ ሀሳብ ምን ትላላችሁ? ወንድ ልጅ ማልቀስ የለበትም እዮብ እንደሚለው? እስኪ ሀሳባችን። ትላንትና ቪዲዮ ለቀኩኝ። በተዘጋ አሽቋለክ ይዘጋ ምን ችግር አለው? አዲስ ከፍታለሁ። ከዛ አዶናይ 1 ሚሊዮን ያስገባልኝ። ከአንድ አሁን የገባውን ልበላት ነው። አሬ ልጅ አይ ጆሲ ዘንድሮ ነው እንጂ የጤና ያርግልህ የጤና ያርግልህ። ለአዶናይ ያለው ፍቅር ዘንድሮ የጤና ያርግልህ ነው የምልህ። ምንም ማለት አይቻልም። ምንም ማለት ነው። እሺ ይሁንልህ ያርግልህ ነው የሚለው። ምንም አይደለም። ሙሉ እንደፈኑን ባዳምጠው ደስ ይለኝ ነበር፣ ግን ዩቲዩብ ላይ ሙዚቃውን ኮፒራይት ይልብናል። አንችልም፣ እናሳልፈው ቪዲዮን። እያንዳንድሽ አልቅሺ ባይዘው ምንም አታመጡ። ስነግራችሁ ምንም አታመጡም። ከማልቀስ ከመሳደብ ቤት ከፍቶ ፎቶ ለጥፎ ዘቅዝቆ በተረፈ ምንም የምታመጡት ነገር የለም። ልጁ በከፍታ ላይ ነው። ከፍ ይላል። ኦኬ ከከፍታ ማንም አያወርዱም። ይኸውላችሁ እግዚአብሔር የጻፈው ብቻ ነው የሚሆነው። እኔ እግዚአብሔር አልቅሱ ሶፍት አቀብላለሁ፣ የአይጥ መርዝ ስፖንሰር ሆናለሁ፣ ገመድ ስፖንሰር ሆናለሁ ሲጥበሉ ልጁን ከከፍታ የሚያወርደው ማንም የለም። አረስ ስትል እውነትም እንዴ! ሰላም። እንግዲህ በመላው ዓለም የምትገኙ ኢትዮጵያውያን እንግዲህ በአዶናይ ፋውንዴሽን በኩል ለሄርት ቱ ሄርት የሚደረገው የቨርቹዋል የፈንድሬዚንግ ፕሮግራም ከሰኞ ጀምሮ ይካሄዳል ማለት ነው፣ ከ4 PM ጀምሮ። ስለዚህ ሁላችሁም አዶናይ ፋውንዴሽን የቲክታክ ፔጅ ላይቭ ላይ እንድትገኙና ዶኔት እንድታደርጉ ያሳሰብኩኝ። እንግዲህ ከዋሽንግተን ዲሲ እኔ ያለው ዳግ ይሱይ በጣም ረጅም ነው። አይታችሁታል? በጣም ግዙፍ ነው። እንዲህ አዶናይ ረጅም እኮ ነው። ምን ያህል እንደሚበልጠው ግን አይታችሁታል?
ይኸው እዚህ ጋር የምታዩት ቲም በሙሉ ሰኞ በአገር ባህል ልብስ ድምቅ ብሎ ይገኛል። ስለዚህ ላይቭ እንዳያመልጣችሁ አዶናይ ፋውንዴሽን ፔጁን ፎሎ እያደረጋችሁ ጠብቁት። ገና ሰኞ ነው እንደሚጀምረው አልተጀመረም እስካሁን። እዚህ ጋር በፎቶ የምትመለከቷቸው ልጆች ወፈር ያለው ሀብታሙ፣ ቀጠን ያለው መኮንን ይባላሉ። በዩናይትድ አረብ ኢማሬት ነዋሪ ናቸው። 1 ዓመታቸው ነው ከመጡ። ደላላ ናቸው። አንድን ወንድ ልጅ ስራ ሲያስገቡ በ600 ድርሃም እየተቀበሉ ስራ የሚያስገቡ ፎርማልም ናቸው። ላይክ ደሞዝ የሰራተኛ ደሞዝ ሰብስበው የሚያከፋፍሉት እነሱ ናቸው ላስገቧቸው ሰራተኞች ማለት ነው። እናም ማርች 12 የ139 ሰራተኞችን ደሞዝ ካሰሪው ፓኪስታኒ ከሆነው ከካምፓኒ ባለቤት ካሰሪ ተቀብለው ትናንትና በአንድ ቀን ልዩነት ማለት ነው ማርች 13 ኢትዮጵያ ገብተዋል። እናም አሁንም ላይቭ ላይ ነን። ልጆቹ በጣም ነው የሚያሳዝኑት። የ139 ምስኪን ድሃ ላብ ይዘው ወደ ኢትዮጵያ አምልጠዋል። አሁንም እባካችሁ ከሀገር እንዳይወጡ እነዚህ ልጆች ከኢትዮጵያ በሊቢያም ሆነ በሳውዲ በባህር ምናምን አድርገው በህገ ወጥ መንገድ ከሀገር ለመውጣት ስለሚሞክሩ የኢትዮጵያ ህዝብ እንዲተባበረን የትም ቦታ ላይ ያያቸው ሰዎች ለህግ አሳልፎ እንዲሰጣቸው እንጠይቃለን። እነዚህ ምስኪን ድሆች ደሞዛቸውን ይዘውባቸው በጣም ትልቅ ብር ነው ይዘው የጠፉት። ምን አይነት ግፍ ነው ግን በመድኃኒዓለም የ100 ምናምን ሰው ደሞዛቸውን አስባችሁታል? ሰው ሀገር ላይ ለፉበትን ማለት ነው። ኧረ ሰው ተጨካክነናል፣ ዘንድሮ ተጨካክነናል። ቢቦይ 11 ሞልተናል። ግን በቃ አንድ ተመልካቻችን የሚከታተለን ሰው በጣም ጠየቀ። በስልክም ደወለ፣ ኢንቦክስም በግልም ምናምን። አቢሲኒያ ቫይን መቼ ይመለሳል? ይሄን የጠየቀው ደግሞ ራሱ ዮናታን ነው፣ የአቢሲኒያ ቫይን አባል ማለት ነው እና መስራች ለዊዌ ቶሚ ነው የሚጠይቀው። ብዙ ጠየቀኝና እስኪ ይሄንን ጥያቄ መልሰው የቅርብ ሰው ዮኒ አቢሻ ቫይን ይመለሳል ወይ? ይሄን ጥያቄ ምን ታደርጋለህ መሰለህ? ራሱ ዮናታን አግኝቶ ጠይቋል። ዮናታን ለመመለስ ዝግጁ ደውልልሃለሁ። ዛሬ በዚህ ሳምንት አገኘሃለሁ። የትም ብትገባ ታመልጠኝ። እንጠብቃለን። መመለስ አለበት አቢሲኒያ ቫይን። እነሱ ራሱ እኮ እየሰሩ አይደለም በደንብ። ዮናታን እንደውም ቲክቶክ ላይ ይሰራል መሰለኝ። ቲክቶክ ላይ ጎበዝ ነው፣ ትሸቅላለች። ጎበዝ ነው። እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። ጴንጤ ለመሆን የማትፈልጉ ኢትዮጵያውያን ይህንን ቪዲዮ አታሳልፉት። ከ30 ጊዜ በላይ ኮፒ ሊንክ ሪፖስት እያደረጋችሁ እንዲሁም ጴንጤ መሆን የማትፈልጉ ሰዎች ኮሜንት ላይ እኔ አልፈልግም እያላችሁ ጻፉልኝ። እኔ በግሌ ግን ጴንጤ ለመሆን የማልፈልግባቸው 5 ምክንያቶች አሉ። እሱ ይቅርና እኔ አሁን በዚህ አካውንት ላይ ሃይማኖት ነክ ምናምን የሆነ ነገር ላይ እንትን ማለት አልፈልግም፣ ግን ይሄ ሁሉንም ያካትታል እውነቱን ለመናገር ማለት ነው። ይሄ ራሳችሁ ፕሮቴስታንት እምነት ተከታዩ የሆናችሁ ራሱ ልትቃወሙት ይገባል እንደዚህ አይነቱን ነገር ማለት ነውና ማለት እኔ አሁን ተነትቼ በዚህ ሰዓት ማንም ኦርቶዶክስ መሆንን የማይፈልግ የለም ብላ አስባችሁታል? ሙስሊሙም ይቆጣል፣ ፕሮቴስታንቱም ይቆጣል አይደል እንዴ? ለምን እምነት ምንድን ነው? ስላመንበት እኮ ነው የምንከተለው አይደል እንዴ? ጴንጤ መሆን ወይ ደግሞ ፕሮቴስታንት መሆን ከፈለግን ማን ከለከለን? ነገ እጄ ሆናለሁ በቃ አለቀ። እንደዚህ አይነት አባባልስ ምንድን ነው? እኔ አልገባኝም እግዚአብሔርን እንጂ። በተረፈ እኔ የእምነት ምናምን መልእክቶችን በዚህ ቻናል ላይ በተቻለኝ መጠን አንዳንዴ ሊገባ ይችላል እና ላለማስተላለፍ ነው የምጠራው፣ ግን ለሁላችንም ትምህርት ይሆናል ብዬ ነው። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት አድርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው አሁን። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂ አይተሙ እንደዛ ይቻላል? ራስ መልሱ አይቻልም ነው። ተሙ እንዴት ናችሁ? አይ ሪሊ አፕሪሺየት ተሙ ይሄን ጥያቄ ስላነሳ። እንደዚህ ግልጸኝነትን መፈለግ ምንም ችግር የለውም፣ ከምንም ጋር አይገናኝም። እና ፖለቲከኞች ቁጭ ብለው ግፋ በለው ብለው ድሃው እንደሚያስጨርሱት ታውቃላችሁ። እኛም የምንደግፈውን ሰው መደገፋችንን ብቻ ሳይሆን አንዳንድ ነገሮችን ቀደም ብለን ማየት ያስፈልጋል። ለምን ጥሩ የሚሰራው ሰውዬ ከሆነ ነገር ጋር አጋጭተ ነው ገፍተን እስከ መጨረሻ እንዳይሰራ ልናደርገው እንችላለን። ይሄ የግለሰብ እርዳታ አይደለም፣ የሀገር እርዳታ ነው። ሁላችንንም የሚመለከት ነው፣ ግዴታ አለብን። ስለዚህ ተሙ ያነሳው ጥያቄ አለመመለስ ብቻ ሳይሆን ከባዲ ላንጉዌጁ እንደተረዳውት ሰዎቹ ኦፌንድድ ሆነዋል። ለምንድን ነው ኦፌንድድ የሆኑት? ምክንያት የላቸውም፣ መልስ የላቸውም።
ስለዚህ ኮንፍሊክት ኦፍ ኢንትረስት አለው መልሱ። የግል ጥቅም ከሙያ ኃላፊነት ጋር ሲጋጭ እንደማለት ነው። ይሄኛው ፕሮፊት ሜከር ነው፣ ይሄኛው ደግሞ ለእርዳታ የተቋቋመ ድርጅት ነው። በወንጀል ማስጠየቅ ብቻ ሳይሆን ወንጀልም ነው፣ ፍራውን ነው። በቃ በአንድ ሰው ስም ያለ ነው። ከዚህኛው ወጥቶ ወደዚህኛው የሚገባበት ምንም አይነት ምክንያት የለም። ያነሳው ጥያቄ አሁንም ግልጽ መሆን መቻል አለበት። ትክክለኛ ጥያቄ ነው ብዬ ነው እማስ እስኪ እሺ፣ በዚህ ሰዓት መሆኑ ነው እንጂ እስኪ ጥያቄ ውስጥ ያለው አይመስለኝም። እኔ እናያቸው እስኪ ቪዲዮቹን። እንደ ሀበሻ እንደ ኢትዮጵያዊ ቡታንታን የመቀየር ባህል ዝቅተኛ ነው ባለው እና ወንዶችም ይሁን ሴቶች ጋር ብቻ እንደዛ ሲባል እሰማለሁኝ እና በየስንት ጊዜው ነው መቀየር ያለበት? አሁን አንዳንድ ሰው በቀን 2-3 ይቀይራለሁ የሚል ሰው ሰምቻለሁ። አንዳንዱ ደግሞ ወርም ያደርጋል። ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት። ቢቻል ደግሞ ባይ ዘ ዌይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ያው ምክንያቱም እዛ አካባቢ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያድጉና እዛ ጋር ሄልዟን ያሳጣታል። ብቻ ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታረግ ይመረጣል። ፓንትም ካረግ ምን እያሉ ነው ኮመንት ላይ? ጥሩ ሀሳብ ነው፣ እንደውም ዋጋውን አልቻልነውም እያሉ ነው ሴቶች። እንዴ ገች ሪከመንድ የምናደርገው አይነት አለ። ኦኬ ሶ ያዝ የማያደርግ ፕላስቲክ ኮተን መሆን አለበት። ኮተን እና የሚያናፍስ መሆን አለበት። ምክንያቱም ይሄ አንዳንድ ሴንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ይሄ ወንድም ሊያጋጥም የሚችል ነገር ነው። ፈንጋል ኢንፌክሽን ወንድ ልጅ አሁን ሃይጂን እንትን ካላለ ቶሎ ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል። ስፔሻሊ ስኳር ታካሚ ከሆነ ሶ ሃይጂን እና እንትን ማለት ያስፈልጋል። ፓንት ሶ የሴት ኤቭሪዴይ ቢቀየር ጥሩ ነው። ወንዶች ማክሲመም 2 ዴይስ ማክሲመም እኔ እንጃ በየቀኑ ይቀየር። ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ like it's not even a thing እንትን ተደርጎ አይታሰብም። ኖርማል ተደርጎ አይታሰብም። ቢታሰብ ግን ጥሩ ነው። ኦኬ ከሽንት በኋላ ምንድን ነው አልገባኝም። ይቀይሩ ነው ስለምንድን ነው እየተወራ ያለው? በየስንት ቀኑ ነው እስኪ የሚቀይሩት? እንትናችሁ ኮመንት ላይ ያስቀም። በየስንት ቀኑ ነው የሚቀይሩት? በወር አንዴ የሚቀይርም አለ ሲል ነበር። ከባድ ነው። ኧረ በመድኃኒዓለም ወይ መግማማት። ቲክቶክ ላይ በጣም የሚያስገርመኝ ልጅ ማለት ነው ከየት እንደሚያመጣቸው እቃዎቹን ምናምን ልብሶቹን እኔ አላቅም። እግዚአብሔርን ብቻ ግን አይ ዶንት ኖ የሆነ ቫይብ አለው፣ የሆነ ደስ የሚል ነገር አለው። ከየት ነው ንብረቶቹን ምናምን የሚያመጣቸው? ግን እግዚአብሔርን እነዚህ አሮጌ ጫማ ማግኘቱን ላይ ይከብዳል እኮ። ሰላም ጋይስ፣ እንደምትሰራችሁ በድምጽ ከመጣው ቆየው። እውነት ነው። አሁን እንግዲህ የ6 ዊክስ ቼክ አፕ አለኝ። የ6 ዊክ ፖስት ፓርም ቼክ አፕ እና ለምን ቪዲዮ አልቀርጽም ብዬ ነውና ፀጉሬም ተሰርቻለሁ። this is all my hair እያደገ ነው። ከባለፈው በጣም ተበጣጥሶ ነበር። አሁን ትንሽ እያደገልኝ ነው ተመልሶ ማለት ነው። ሌላው ኤክሳይትድ ያደረገኝ ነገር እስቲ ቼክ ላድርገው ብዬ ጅንሴን ያው ከመውለዴ በፊት ነበር የማደርገውና አይ ዶንት ኖ ያደርገኛል አያደርገኝም የሚለው ነገር አሁን ገና ነው የለበስኩትና ገስዋት ፊት አደረገኝ። ምንም ዚፑም አላስቸገረም ምናምን ነገርና በጣም ደስ ብሎኛል። ሌላ ጊዜ ደግሞ በሌላ ስቴት የወይት አምሮባታል። ከወለደች በኋላ እንደው ሴቶቻችን እንዴት ነው ከወለዱ በኋላ ሆነውን እያማረባቸው ነው? ምንድን ነው አዶናይን አስመልክቶ የተሰማ አንድ ጥብቅ መረጃ ወደ እናንተ ላድርስ።
የኢትዮጵያ የልብ ህሙማን ህጻናት መርጃ ድርጅት ከቲክቶከር አዶናይ ጋር በመቀናጀት የሚያካሂደው ምንም አይነት የገቢ ማሰባሰብም ሆነ የበጎ አድራጎት ተግባር የለኝም ሲል ለደጋፊዎቹ በዚህ ሰዓት አስታውቋል። ድርጅቱ እንደጠቀሰው ሀርት ቱ ሀርት ችልድረን ኤድ ፋውንዴሽን ጋር ምንም አይነት የስራ ግንኙነት ስምምነት አለበለዚያም የሽርክና ውል የሌለው መሆኑ አስታውቋል። ቲክቶከር አዶናይ ለሚያከናውናቸው በጎ ተግባራት ያለንን አድናቆት እንገልጻለን ያለው ድርጅቱ በአሁኑ ወቅት እየተሳተፈበት ያለው ተግባር ግን ከልብ ህሙማን ህጻናት መርጃም ሆነ ከልብ ማዕከል በኢትዮጵያ ጋር አንዳችም ግንኙነት የሌለው መሆኑን አሳስባለሁ ሲል ከኢትዮጵያውያን ነው ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። እኔ የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄን አቅርበውና እኔ የሆነ ነገር እኔ አሁን አቶ ብርሃን የኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አም ሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ለምን ጠየቁ ጊዜውን በእንደዚህ አይነት ጥያቄዎች ባናባከ የፈሪ ድብድብ ታውቃላችሁ? አታውቁም? የፈሪ ድብድብ እንዲህ ነው። እንዳይመታ ለመምታት ማለት ነው። ልጁ የተነሳበትን ዓላማ አሳክቷልም አላሳካምም። የመጀመሪያው ዓላማው ያው የህዝቡን አቴንሽን የሚይዝ ነገር እዚህ ቲክታክ መንደር ውስጥ ሲነሳ እንደምንም ብሎ በጎን ገብቶ ካሜራ ላይ ቁጭ ብሎ ጊፍት መሰብሰብ ነበር። ሰው ካሜራ ላይ ቁጭ ብሏል፣ አግኝቶታል እሱን። ጊፍት ግን በሚያሳዝን ሁኔታ 4000 ብቻ ነው ይዞ የወጣው። ምንም ማድረግ አይቻልም። እኔ ግን በጣም ያዘንኩት የዛ ፕሮግራም አዘጋጆች ኮኦርዲኔተሮች ፕሮቶኮል በጣም የጎደለው ፕሮግራም ነው። ከዚህ ትማራላችሁ አላቅም። አፉን የከፈተ ሁሉ እያመጣችሁ ከነዚህ ሰዎች ጋር የምታገናኙ ከሆነ ከነዚህ ሰዎች ጋር ለመገናኘት የሚፈልጉ ሁሉ እየመጣ አፉን ሊከፍት ነው ማለት ነው። እንደዛም ነገር አለ። እሺ ዛሬ ድረስ ተጠብቆ በ8ኛው ሰዓት ይሄ ሁሉ አተካራ ለምን እንደተነሳ እናውቃለን እኛ። እነዚህን ትልልቅ ሰዎች አዶናይን ጨምሮ ለማሸማቀቅና ይህን ፕሮግራም ለማጨናገፍ እነዚህም ሰዎች እንዴ በተከበርንበት ሀገር ክብራችን እንዴት ይነካል ብለው እንዲሸማቀቁ ነበር። ግን ሰዎቹ የዋዛ አይደሉም። አንደኛ በጣም ተዘጋጅተውበታል። ይሄ የክብር ጉዳይ አይደለም፣ የልጆች ነፍስ ጉዳይ ነው። ስለዚህ በቂ መልስ ሰጥተው አልፈዋል። እናንተ ፕሮግራም አዘጋጆቹ ግን እሱ ብቻ አይደለም ጥያቄ ያለው፣ ብዙ ሰው ጥያቄ ያለው። የእሱን ጥያቄ በወረቀት መዝግባችሁ ጽፋችሁ አስወረዳችሁ ጥያቄውን መመለስ ትችሉ ነበር። እሱን እዛ ጋር ጉብ አድርጋችሁ የሰውን ጨጓራ የምትልጡት ለምንድን ነው? መጨረሻ ላይ አይታችሁታል ሲወርድ አልተሰማኝም፣ የኔ ድምጽ ከተሰማችሁ እኔ እንጃ፣ አይ በቃ አልተሰማኝም፣ በቃ እንግዲህ ከሰማችሁኝ ቻው ምናምን ብሎ ሚውት አደረጉት እና በቃ ጥያቄውን እንዳለ መጠየቅ አልቻለም እንዲባል። አዘጋጆች ከዚህ ፕሮግራም ብዙ ተምራችሁ ከነገ ጀምሮ በጥንቃቄ ብትንቀሳቀሱ ጥሩ ነው። አለበለዛ እኔ በግሌ እናንተን ለመቀላቀል ይከብደኛል፣ በጣም አልችልም፣ እንጣላለን። እንኳን ጠየቀ ጥያቄውን። ለማንኛውም ግን እነሱም የመለሱለት መልስ አለ። ገብቷቸዋል። አዶናይም እንኳን ጠየቅ ነው ያለው። የብዙ ሰው ጥያቄም ስለነበረ ሁሉም ሰው ደግሞ ሰው እየተጠራጠረ ራሱ ሲሰጥ እኮ ደስ አይልም አይደለ? ግን ያው ሰዓቱ ያው የተሙ አንዳንድ ችግር አለበት። ተሙ እግዚአብሔርን አትሊስት ገንዘቡ ተሰብስቦ ምን ለዋላችሁት ብሎ መጠየቅ እኮ አንድ ነገር ነው። እግዚአብሔርን ግን በቃ ይሄ ልጅ አሜሪካ ድረስ መጥቶ ይሄ ነገር መወራት ከተጀመረ ራሱ አገር ቤት ላይ ቆይቷል አይደል እንዴ? የዛኔ ሳይሰማ ቀርቶ ነው። እውነቱን ለመናገር የዛኔ ሆኖ ወደ አሜሪካ ሳይመጣ ፕሮሰሱን ሳይጀምር አዶናይ ጥያቄዎቹን ማንሳት ይችል ነበረ። ተሙ ማለት ነው አውቆ ሆን ብሎ የአዶናይ ዓላማ እቅድ እንዳይሳካለት ይሄ 25,000 የሚመስለው እንደዛ ነው። እውነቱን ለመናገር ማለት ነው 25,000 ህጻናትን የማሳከም 25,000 ህጻናትን የመርዳት እቅድ አለኝ ብሎ ከድሮ ጀምሮ እንዳሰበው ይታወቃልና እሱ ዓላማው እንዳይሳካለት ነው የሚመስለው እውነቱን ለመናገርና እኛ ደግሞ አዶናይን ሰፖርት እንደሚያደርግ ሰው ይሄ ዓላማው እንዲሳካለት ከግብ እንዲደርስ
በጣም ትልቅ ፍላጎት ነው ያለን ታውቃላችሁና አትሊስት የምር ኮንሰርን አድርጎት ከሆነ ገንዘቡ የት ነው የሚገባው የምርም በአዶናይስም ሰብስበው እነሱ ለግል ጥቅማቸው ሊያውሉት ነው ብሎ እንደዛ አስበውም ከሆነ እንኳን በዚህ ሰዓት አልነበረም። ሰዓቱ ልክ አይደለም የመጣበት ሰዓት ብዬ ነው ማስበው። ተሙ ልክ አይደለም እንደኔ ማለት ነውና አትሊስት የታረጋችሁት ገንዘቡን እንዴት ነው ብሎ መጠየቅም አንድ ነገር ነው። ገብቷችኋል አይደለ? ከተሰበሰበ በኋላ እንኳን ቢሆን ምናምን እና ደግሞ ከዛ በፊት ሰዓቱ ወቅቱም አይደለም። በቃ ልክ እርዳታው በሚሰበሰብበት ሰዓት ላይ መጥቶ እንደዚህ አይነት ነገር ማለት ደስ አይልም በእውነት። ደግሞ በጣም በብዙ ነገር ያመነው ሰው ነው አዶናይ አይደል እንዴ? እስከ ዛሬ እንግዲህ ከሰዎች ገንዘብ ሰብስበው አያውቅም እንደዚህ በይፋ አይደለ? ከሰዎች እኮ ገንዘብ ሰብስበው አያውቅም እስከ ዛሬ። በራሱ ነው በስፖንሰር አይደለ እርዳታ እየረዳ ያለው ለሰዎች መኪና ሲሸልም የሚያደርጋቸውን ነገሮች ሲያደርግ በራሱ በፎሎወሮች ተጠቅሞ ነው። ፎሎወር ሰጣችኋለሁ እናንተ ደግሞ ለዚህ ሰው መኪና ትገዙለታላችሁ እንዴት ታደርጉለታላችሁ እያለ እያደረገ ያለውና ከሰዎች እኮ ከህዝብ ገንዘብ ሰብስቦ አያውቅም እንዳለው የህዝብ ፍቅር ማለት ነው። ስንት ሰው ስንት ገንዘብ ሲሰበሰብ እያየ እስከ ዛሬ። ኧረ በስመ አብ ምን አይነት ሰው ነው በመድኃኒዓለም። እልኮላታል ብለሻል አይደለ? ቅድም ያ ከሷ ቴሌፎን ላይ ነው ከተላከው። እሺ መናገር ፈልገው ነገር ማለት ነው እሷ ማለት እኔ ጓደኛዋ ነውና እንደዛ ነገር የለም ጭራሽ ይሻል አይደለ? ምንም ቪዲዮ የለም እስካሁን እስከተባባልን ድረስ እኔ ጎረቤቴ ስለሆነች እንደውም ገብቼ አሁን ነው መነግርሽና እንደዛ ነገር የለም። ምንም ወረው ሰው እንደሆነ ነገረች። ገብቶሻል አይደለ? ይሄንን እሷ ራሱ ትበለው። እሺ ያ ይሄን ቻሌንጁን ለመቀላቀል አትይጂ። እሺ ለማንኛውም ነገር ለነገርሽ የምፈልገው ነገር ምን እንደሆነ ነገርሽ ልጆቹ ምንም ብትሉ ምንም እንደማይለያዩ ምንነግርሽ። እሺ እናንተ ልታለያዩአቸው አትችሉም። በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ ናችሁ። ገብቶሻል አይደለ? በጣም ባለጌ ናችሁ። አይደረግም። ለሴት እስከሆንሽ ድረስ ለሴት ነው መወገን ያለብሽ። እንደዚህ አይደረግም። በጣም ባለጌ ይወረዳችሁ። ትልቅ ሴት ነሽ፣ በጣም ባለጌ ነሽ። በጣም ማለት ነው እውነት በጣም አይደረግም ማለት ነው። ሲቀጥል ደግሞ ምንድነው ምን አዲስ ነገር ያልሰማነው ደግሞ ነገር አለ? የኔ ጓደኛ ናት ይላልና እኔ ማንም ሰው እንዲለያይ አልፈልግም ፐርሰናሊ ከጠየቃችሁ። ግን እዚህ ጋር ልጅቷ ካለችው ሴት ስለሆንሽ ለሴት ነው መደገፍ ያለብሽ፣ ለእውነት ነው መደገፍ ያለባችሁ። ሁሌ የምቃረናት ነገር ስለሆነች ማለት ነውና ሁሌ በተለምዶ ትሏት አላችሁና አይባልም። እኛ ወንድ ስለሆነን ሁሌ ለወንድ ብንቆም አስባችሁታል? ስንቱ ወንድ ነፃ እንደሚወጣ እንደዛ አይባልም። ብቻ ግን ኮንቴክስቱ አልገባኝም። እስኪ ቀጣይ በሚመጡት ቪዲዮዎች ላይ ማየት ከቻልን እናያለን። አንቺ ሴት እስከሆንሽ ድረስ የሰውን ህይወት ለምንድን ነው የሰውን እንደዚህ መበጥበጥ እራሱ አያስፈልግም። ምን ጃኒ ተቃውሞሽ ለምን አትነግሪኝም? ተቃውሞሽ አሁን እንዲህ እያለች ታዳምጣለች። አንቺ ምንድን ነው አላገረም ነው። ሁለት ደግሞ እሷን ብትጠይቂያት አዎ ልትልሽ ነው። አንቺ ጎረቤቷ ስለሆንሽ ተቃውሞሽን ያለ ስድብ እስኪ ተናገሪ። ምንድነው የማይለያዩ ጃኒ ከፍላችሁ ነው ነገር እንዳለ ውሸት ነው። መቼም አይለያዩ። ብትሞቱ አይለያዩም። እሺ እኔ ደግሞ በሌላኛው አካውንቴ ብሎክ ስላደረግሽ ነው። ጃኒ ከፍላችሁ ነው አለች እንዴ? በጣም ባለጌ። በስድብሽ ብቻ የእሱ ደጋፊና ተለከሽ እንደመጣሽ በዚህ ንግግርሽ እናውቃለን። እናመሰግንሻለን። አሁን ውረጅ። ያ ሲያስጠሉ ሁላችሁም ታስጠላላችሁ። ግዴታ መመለስ ብያለሁ። ከፕሪንስና ከዮናታን ቢቦይቶሚ ከሁለቱ ቢቦይቶሚ ከፕሪንስ በምን አሁን ለምሳሌ በምን ዘርፍ ነው መጣት? በምን ዘርፍ? በፀጉር ከሆነ አቤል ነው። ሁለቱም የራሳቸው ኳሊቲ ያላቸው ከባድ ነው። በምን ልበል በኮንቴንት ዋይዝ ላይ እኔ የአቤል ፋን ነኝ። አቤል በኮንቴንት ዋይዝ ላይ አቤል ተደፋር ነህ ተናገረ። ዮኒም አሪፍ ነው ግን ዮኒ ሞር ኦፍ ማናጀር ዮኒ ሞር ኦፍ ስቶሪ ቴለር ነው አይደል? ኖ ዮኒ እንደ ማኔጅ ሲያደርግ ጎበዝ ነው። ሰው ማኔጅ ሲያደርግ ኦር ፕሮዳክሽን ላይ ምናምን ምን ልበል ኃላፊነት ሲወስድ አሪፍ ነው ዮኒ። አቤል እና አቤል ከባዱን ስራ ነው ታዲያ ኃላፊነት መውሰድ በስራ ከሆነ አቤል ኮንተንት ደግሞ አቤል። ስለዚህ ምንም አንዱ ያለ አንዱ አይሆንም። አዎ ከዛ በኋላ ደግሞ እኔን ከወጣችሁኝ ጭራሽ አይሆንም። ስለዚህ ቢቦይ ነው ከሁለቱ ቢቦይ ነው የሚሻል። እንትንም ሆስፒታልም የግል ያለኝ እንዲሁም ደግሞ ገንዘብ ላሰባስብ ብለህ ትመጣለህ እንዴ? ቆዳ እዚህ ሰገጥ ያለ መሰለ እንዴ? አዶናይ ስለሚወደድ አዶናይ ስለሚከበር አዶናይ መልካም ልብ ስላለው ተብሎ
በቃ እንግዲህ ኤግዛክትሊ ምን ሀፕን እንዳደረገ ልንገራችሁ። በቃ ትዝ ይላችኋል ድሮ ኢትዮጵያ በአይሱዙ እቃችሁ ሞልታችሁ ቤት ስትቀይሩ ወደ አዲስ ሰፈር ስትሄዱ የዛ ሰፈር ድሩዮች እኛንን እቃውን የምናወርደው እኛንን በታሪክ አልነኩትም። መብት አላቸው። በቃ እነሱ ናቸው የሚያወርዱት። በቃ አሁንም እንደዛ እስከ ዛሬ ድረስ ሁሉም ላይሰንስ አውጥቶ ያልሰራውን ስራ ለመስራት ከዛ ድረስ መጥተው እንዴት ይሰራሉ? እኛ እዚህ እያለን ገንዘብ የሚበላ ገንዘብ ያለ መስሏቸው። እንደዚህ አይደለም። በነገራችን ላይ ሊሞዚኑ፣ ካሜራው፣ ዲኮሩ እና ሳውንድ ሲስተሙ ኤቭሪቲንግ ስፖንሰር ነው። የዛን ገንዘብ ግን ለመብላት አሰፍስፎ የነበረው ግሩፕ ነበረ። ያ ግሩፕ አልተሳካለት ማለት 3-4 ልጅ የሚያሳክም ገንዘብ። ያንን ለምን ሴቭ አደረጋችሁ? ለምን አልበላንም? ያ ነው በቃ አሁን የሁሉ ጩኸት። አንተ ደግሞ ጓደኛ እንደፈለገ አፉን ከፈተ፣ ሄዶ ከነሱ አጠገብ ቁጭ አለ። ከዛ ደግሞ ተረኛ አንተም አፍህን ከፍተ ሄደ ከነሱ ጋር ተገናኝተህ ልትነጋገር። የዚህ ፕሮግራም አዘጋጆች ሁለተኛ ጥፋት እንዳታጠፉ። እነዚህ የቲክታክ ክፍታፎች አፋቸውን እንደከፈቱ ይቀራሉ እንጂ በምንም ታምር ካሁን በኋላ አቴንሽን መስጠት የለባችሁ። ረገጣችሁ ነው ምላችሁ። ረገጣ አዳነች አቤቤን ላመሰግን የመጣሁት ትላንትና ሙዳይ በጎ አድራጎት ድርጅት የአዲስ አበባ ከተማ አስተዳደር በሰጠኝ መሬት ላይ ቤት ገንብቼ ከኪራይ መውጣት አልቻልኩም። ምክንያቱ ደግሞ የተለያዩ ሰዎች እያስፈራሩ ሰራተኞች፣ እዛ አካባቢ ኤክስካቬተር ኦፕሬተሮች የተለያዩ ሰራተኞችን እያስፈራሩ ሰራተኞቹ ሊሰሩልኝ አልቻሉም። ክፍለ ከተማም ለሚኩራ ክፍለ ከተማም የለሚኩራ ክፍለ ከተማ መሬት ልማትም የለሚኩራ ክፍለ ከተማ ፖሊስ መምሪያም ሊያግዘኝ አልቻለም የሚል መረጃ አድርሻችሁ ነበር። ይሄው በአፋጣኝ የጸጥታ ኃይል ተመድቦላቸው ስራችሁን ስሩ ተብለዋልና ይህንን አፋጣኝ እርምጃ የወሰዳችሁ የከተማ አስተዳደሩ ስራ ኃላፊዎች እንደምንወቅሳችሁ ጭምር እንደዚህ በጎ ነገር ስታረጉ እንደዚህ ኃላፊነታችሁን ስትወጡ ጎንበስ ብለን እናመሰግናለን ለማለት የምንቸገር ሰዎች አይደለንም፣ የሚተናነቀን ሰዎች አይደለንምና አዳነች አቤቤና ካቢኔዎቿን በጠቅላላ ይህን እርምጃ የወሰዳችሁ ሰዎች በጠቅላላ ክብር ይስጥልን ለማለት እንወዳለን። ዋው በጣም ደስ ይላል። እግዚአብሔርን የምር እውነቱን ነው። ያንተ ውጤትም ጭምር ነው። አንተ በርሲሳ እኔ በጣም ተጽዕኖ ፈጣሪ ሰው ነው። እግዚአብሔር በጣም ጎበዝ ሰው ነው። በጣም ማለት ነው። ማንንም ሳይፈራ የሚናገር ሰው ነው እና ይመቻት አዳነች አቤቤ ይመቻት። ዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ካዶና እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ ትቼዋለሁ። ማንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ያርግልሽ። ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት ምንም ሰደብኳት። በቃ አለቀ። ምንም ሊሆን አይችልም። በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው አትበሉኝ። ጨረሽ ባጨርቺስ ያላሙዲ ልጅ ለምሳሌ ልስጥ ብድግልና ጠዋት ወይ ያላሙዲ አባቴ ጫማ ቸግሮኝ ነበርና ጫማ ግዛልኝ ይለዋል ወይንስ ጫማ ፋብሪካ ክፈትልኝ ይለዋል? ጫማ ፋብሪካ ሊለው የሚችል ጫማ ፋብሪካውን ሲከፍትለትና ያለውን እርካታና አንተ ጫማ ለመግዛት የወር ደሞዝን ለአንድ ዓመት አጠራቅመው እቁብ ጥለህ ልክ ሲደርስ እቁቡ ሄደ ጫማውን አፈላልገህ የሚሆንህን ለክተህ የሱቁን ስቶር አስተናጋጇን ተጨቃጭቃት ሂሳብ አስቀንሰህ ወደኸው አልቅሰህ ይችን ያለችኝ እባክሽን ሽጭልኝ ብለህ ያችን ጫማ ስታረጋት ያለው ልዩነት እርካታ ምን ያህል ልዩነት አለ? ይሱ ይፈላሰፋል ግን ያንተ በጣም ሳቲስፋክሽን አለ እና የዛኝ ይሻላል። የት ይሻላል? እሱ ዛሬ ናይክ ኤር ካረገ ነገ ጆርዳን ያደርጋል። አንተ ግን አታረግ። አንድ ቀን ጆርዳን ያደረክ ጊዜ በቃ መንገዱን ታደመዋለህ አይደል? 10 ጊዜ ነው ሊስት ፕሮግራም የምትሄደው አይደል? ኦኬ ለመረዳት ሞክራለሁ ግን ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ ጋይስ። በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ